ምክንያቱም ወንድሜ ና ወደዚህ ጌታ እያልን ነው። ምክንያቱም ክርስቶስ ኢየሱስ የዓለም ብርሃን ነው። በሱ የሚያምኑትን ለአንዴና ለመጨረሻ ክርስቶስ ኢየሱስ ሕይወታቸውን ይቀይራል። ወንድሜ ና ክርስቶስ ኢየሱስ ያድናል። በሱ የሚያምኑትን አለ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ብሎ የእግዚአብሔር ቃል ይናገራል። ምን ያህል እንደተወደድክ ነው እየነገርኩህ ያለሁት ወንድሜ። ይህ ጌታ በመስቀል ላይ የተንገራተተው በመስቀል ላይ መከራን የቀመሰው ይህ ጌታ ለአንተ ነው ወንድሞቼ። አየህ ድራማ እየሰራ አይደለም። ይህ ጌታ በመስቀል ላይ መከራን ያየው የደም ላብ ያላበው ጌታ አየህ ወንድሜ። ያንን መስቀል ተሸክሞ የተንገዳገደው የወደቀው የተነሳው ወንድሜ ያንድም መልአክ በሱ በኩል አልነበሩም። የትኛውም ሐዋርያ ክርስቶስ ኢየሱስ በመስቀል ላይ ሲያጥር እንደዛ ሲገፋ ሲመታ አንዱም ሐዋርያ ባጠገቡ እንኳን አልነበረም ወንድሞቼ። አየህ ዛሬ እርዳታ ያደረገለት የለም። ያ መከራ የተቀበለው ከመላእክት ጋር ተደብሎ አይደለም፣ ከጻድቃን ሰማዕታት ጋር ተደብሎ አይደለም። ያንን መከራ ክርስቶስ የተቀበለው ብቻውን ያንን መከራ ተቀብሏል ወንድሜ። ይህ መከራ ብቻውን ከተቀበለ ብቻውን ይመለካል፣ ብቻውን ይሰገድለታል። ይህ የሰራዊት ጌታ እግዚአብሔር ልጅ ከሞት አርነት ነፃ ትወጣበታለህ ወንድሜ። ኢየሱስ የዘላለም ንጉሥ ነው። በሱ የሚያምን አለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ብሎ የእግዚአብሔር ቃል ይናገራል ወንድሞቼ። ይህ የሰራዊት ጌታ እግዚአብሔር ይመጣል። በርግጥ ይመጣል ወንድሜ፣ ይመጣል። አየህ ይህ የወጉት ሁሉ ያዩታል ብሎ የእግዚአብሔር ቃል ይናገራል። በክብር የሚመጣ ይህ የሰራዊት ጌታ እግዚአብሔር በመላእክት ታጅበው የሚመጣው ወንድሜ። ትናንትና በ120ቱ ደቀ መዛሙርቶች ፊት የሰው ልጅ እንደዚህ ወደ ሰማይ እንዲወጣ እንዳያችሁት እንዳረጋል ተመልሶ በመላእክት ታጅቦ ይመጣል። ይህ በመላእክት ታጅቦ የሚመጣው ንጉሥ ነው። እሱ የሰራዊት ጌታ እግዚአብሔር ልጅ ለፍርድ ይመጣል ወንድሜ። እስከዛ ድረስ ግን የክርስቶስ ኢየሱስ